ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት አርጂና ስፖርት ነው። ከዕለቱ ስፖርታዊ መረጃዎች ጋር እስከ ዳርጌታውን አብሬያችሁ ቆያለሁ። አርጂና ስፖርትን ሰብስክራይብ በማድረግ ለዓለም አቀፍና ለሀገር ውስጥ ስፖርታዊ መረጃዎች ያሉትን ቅርበት ያጥቡ እያልን ወደ ዕለቱ ዜናዎች አልፋለሁ። አርሰናል ፍጹም የበላይነትን ያገኘበትን የትላንትናውን የፕሪንሲፓሊቲ ስቴዲየም ፍልሚያ፣ የማንቸስተር ሲቲው አስቸኳይ የታክቲክ ግምገማ ስብሰባ እንዲሁም አዲሱ የቅዱስ ጊዮርጊስ አሰልጣኝ የ5 ዓመት ታክቲካዊ ፍኖተ ካርታ ትኩረታችን ይሆናል። ማንቸስተር ሲቲ በኮሚኒቲ ሺልድ ፍልሚያ በአርሰናል የደረሰበትን የ3-0 ከባድ ሽንፈት ተከትሎ የክለቡ አዲስ አሰልጣኝ ኤንዞ ማሬስካ የአመራር አካላትንና ዋና ዋና ተጫዋቾችን ሰብስቦ ስብሰባ እንደገባ ሰምተናል። በጨዋታ ላይ የነበረው የመካከለኛ ክፍል መላላትና የኳስ ቁጥጥር የበላይነት ቢኖርም ወደ ግብ ሙከራ የመቀየር ብቃት ማነስ አሰልጣኙን በእጅጉ ሳያሳስባቸው አልቀረም። የፊታችን ቅዳሜ ለሚጀምረው የፕሪሚየር ሊጉ የመክፈቻ ጨዋታ ቡድኑ የፔፔ ጋርዲዮላ አሻራ ያለበትን የኢንቨርትድ ፉልባክ ስልት በአፋጣኝ በማሻሻል ቀጥተኛ የማጥቃት ስልትን ለመተግበር በአዲሱ አሰልጣኝ አማካኝነት እንደነደፈም ሰምተናል። ይህ ውሳኔ ማሬስካ በሲቲ የገጠማቸውን የመጀመሪያውን ከባድ ፈተናና በደጋፊዎች ዘንድ የተፈጠረውን ስጋት በፍጥነት ለመቅረፍና የራሳቸውን የጨዋታ ፍልስፍና ለማስረጽ የሚያደርጉትን ጥረት ያሳያል። አርሰናል ማንቸስተር ሲቲ ላይ ያስመዘገበው የ3-0 ታላቅ ድል በሊጉ ያለውን የኃይል ሚዛን የሚቀይር ትልቅ ክስተት ሆኖ ተመዝግበዋል። መድፈኞቹ በጨዋታው ሙሉ ብልጫ በመውሰድ የተደራጀ የመከላከልና የመልሶ ማጥቃት ስልትን በመጠቀም ሲቲን አምክነውታል። ይህ ውጤት ለአርሰናል ተጫዋቾች ትልቅ የስነ ልቦና ስንቅ ሲሆን ለክለቡ ደጋፊዎች ደግሞ የዋንጫ ተስፋን በእጅጉ እያለመለመ ሆኖ አልፈዋል። አርሰናል የማንቸስተር ሲቲን የአማካይ ክፍል መቆጣጠር መቻሉና የኳስ ቅብብል መስመሮችን መዝጋቱ ለአሸናፊነቱ ዋናው ሚስጥር ነበር። የተፈጠሩ የግብ ዕድሎችን በአግባቡ ወደ ጎል መቀየር መቻላቸው የቡድኑን የክሊኒካል ፊኒሺንግ ብቃት ያሳያል። ማንቸስተር ሲቲዎች በአርሰናል ከፍተኛ ጫና ወይም የፕሬሲንግ ጉልበት በመረበሻቸው የተለመደውን የጨዋታ ብልጫ ማሳየት ተስኗቸዋል። የኢትዮጵያ እግር ኳስ ኃያል ክለብ የሆነው ቅዱስ ጊዮርጊስ የቀድሞ ስኬታማ አሰልጣኙን ሚቾን አዲስ ዋና አሰልጣኝ አድርጎ በይፋ አስተዋውቋል። በሸራተን አዲስ ሆቴል በተካሄደው ደማቅ ስነ ስርዓት ላይ አሰልጣኙ ለሚቀጥሉ 3 ዓመታት የሚቆይ ውል የፈረሙ ሲሆን እንደ አስፈላጊነቱ ለተጨማሪ 2 ዓመታት የማራዘም እድልም አለው። ይህ ሹመት ሚቾ በፈረሰኞቹ ቤት የሚያሳልፉት የ3ኛ ጊዜ ቆይታቸው ሲሆን ከዚህ ቀደም ከ2004 እስከ 2006 እና ከ2007 እስከ 2010 እንደ ኢትዮጵያ አቆጣጠር በነበሩ ወርቃማ ዓመታት ክለቡን መርተው 5 የኢትዮጵያ ፕሪሚየር ሊግ ዋንጫዎችን፣ 1 የኢትዮጵያ ዋንጫንና 3 የሱፐር ካፕ ድሎችን ማሳካታቸው ይታወሳል። ክለቡ ከአሰልጣኝ ሚቾ ጋር በመሆን እጅግ ሰፊና ታላቅ የ5 ዓመት እቅድ ይፋ አድርጓል። ክቡራትና ክቡራን በዜና ወጃችን የዳሰስናቸውን ይዘቶች በነገው ዕለት በሚኖረን የላይቭ ፕሮግራም በስፋት እንመለስባቸዋለን። አርጂና ስፖርትን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትዘንጉ።